ሰላም ጤና ይስጥልኝ እንደምን አላችሁ ውድና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች እንደተለመደው ቢደመጡ መልካም ናቸው ያልኳቸውን ለዚህ ሰዓት የሚሆኑ ወቅታዊ መረጃዎች ይዤላችሁ መጥቻለሁ ከዛ በፊት ለዚህ ቻናል አዲስ ይሆናችሁ ካላችሁ አንድ ጊዜ ሰብስክራይብ የምትለዋን በተንና የዶል ምልክቷን በመጫን ቤተሰብ ሁናችሁ በቀጣይ የምንለቃቸውን ወቅታዊ መረጃዎች እንድትከታተሉ ጋበዝኳችሁ በዚህ ሰዓት ይዤላችሁ ከመጣሁት መረጃዎቹ መካከል በቀዳሚው መረጃዬ አንድ አስደሳች መረጃ ተሰምቷል መረጃውም የአስክሬን የላቦራቶሪ ውጤት ከመምጣቱ በፊት የቀብር ስነ ስርዓት መፈጸም አይቻልም የሚለው መመሪያ ተሻሻለ በተያያዘም ለ14 ቀናት የነበረውን አስገዳጅ የለይቶ ማቆያ ወደ 7 ቀናት ብቻ እንዲወሰን ተወስኗል ዝርዝር መረጃውን የማጋራችሁ ይሆናል በሌላኛው መረጃም ስላነጋጋሩ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የትም ያልተሰሙ 6 ሚስጥሮች ዛሬ ይፋ ሆነዋል አንዳንዶቹ ትንሽ ያዝናናሉ ሙሉ መረጃውን አጋራችኋለሁ እስከመጨረሻው ድረስ አብራችሁን ቆዩ ወደ መጀመሪያው መረጃም ሳልፍ የአስክሬን የላቦራቶሪ ውጤት ከመምጣቱ በፊት የቀብር ስነ ስርዓት መፈጸም አይቻልም የሚለው መመሪያ ተሻሻለ ለ14 ቀናት የነበረውን አስገዳጅ የለይቶ ማቆያ ወደ 7 ቀናት ብቻ እንዲሆን ተወስኗል በተለያዩ ምክንያቶች ለሞት የሚዳረጉ ዜጎች አስፈላጊውን ጥንቃቄ በማድረግ በማህበረሰቡ የቀብር ስነ ስርዓት እንዲፈጸም ተፈቀደ የኮሮና ቫይረስን ለመከላከል በወጣው የአስቸኳይ ጊዜ አዋጅ ስር ባሉ አንዳንድ መመሪያዎች ላይ መሻሻያ መደረጉን የጤና ሚኒስትሯ ዶክተር ሊያ ታደሰ ተናግረዋል የጤና ሚኒስትሯ ዶክተር ሊያ ታደሰ በዛሬው ዕለት ለኢትዮጵያ ዜና አገልግሎት ድርጅት በሰጡት መግለጫ በአስቸኳይ ጊዜ አዋጁ አፈጻጸም መመሪያዎች ላይ መደረጉን ተናግረዋል በማሻሻያው መሰረትም በተለያዩ ምክንያቶች ለሞት የሚዳረጉ ዜጎች አስፈላጊውን ጥንቃቄ በማድረግ በህብረተሰቡ የቀብር ስነ ስርዓት እንዲፈጸም መፈቀዱ ተነግሯል ይህም ከዚህ ቀደም የአስክሬን የላቦራቶሪ ውጤት ከመምጣቱ በፊት የቀብር ስነ ስርዓት መፈጸም አይቻልም የሚለው መመሪያ መሻሻሉን ዶክተር ሊያ ተናግረዋል ይሁን እንጂ በቀብር ስፍራ ላይ ከዚህ ቀደም የተቀመጠው 50 ሰዎች ብቻ ተገኝተው ስርዓቱን ማካሄድ አለባቸው የሚለው መመሪያ አልተሻሻለም ብሏል ግለሰቦች በኮሮና ቫይረስ ቢያዙ የሚያገለግሏቸው የቤተሰብ አባላትንና የራሳቸውን ፍላጎት ከግምት በማስገባት ተፈጻሚ የሚሆን መሆኑንም ታቅሰዋል የግለሰቦችን ያኗኗር ሁኔታ በተቀመጠው መመሪያ መሰረት አግባብ ከሆነ በቤታቸው እንዲቆዩ እንደሚደረግም ተናግረዋል ከውጭ የሚገቡ ሰዎች በተለይ ወደ ሀገር ከገቡ በኋላ ባለፉት 3 ቀናት ውስጥ ከመጡበት ሀገር ተመርምረው ነፃ መሆናቸውን የሚያሳይ መረጃ ይዘው ከመጡና ናሙና ተወስዶ በቤታቸው 14 ቀናት እንዲቆዩ ይደረጋልም ተብሏል በሌላ በኩል ነፃ መሆናቸውን የሚያረጋግጥ ሪፖርት ይዘው ለማይመጡ መንገደኞች ናሙናቸው ተወስዶ ለ7 ቀናት በለይቶ ማቆያ እንዲቆዩ ይደረጋል ብሏል ዶክተር ሊያ ይህም ከዚህ ቀደም ለ14 ቀናት የነበረውን አስገዳጅ የለይቶ ማቆያ ወደ 7 ቀናት ብቻ እንዲሆን ተወስኗል በተከታዩ መረጃም ስላነጋጋሩ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ያልተሰሙ 6 ሚስጥሮች ዛሬ ይፋ ሆነዋል ጆን ቦልተን ከፍተኛ የደህንነት አማካሪያቸው ነበሩ ድንገት ስራ ለቀቁ ዶናልድ ትራምፕ እሱ ስራውን ለቁ እንዳይመስላችሁ እኔ አባረሬው ነው አሉ እኒህ የቀድሞ የዶናልድ ትራምፕ ከፍተኛ የደህንነት ጉዳዮች አማካሪ ከሰሞኑ ዌር ሃፕንድ የተሰኘ መጽሐፍ ጽፏል ከማተሚያ ቤት ግን አልወጣም መጽሐፉ ለህዝብ እንዳይሰራጭ ክስ ተከፍቶበታል መጽሐፉ ዶናልድ ትራምፕ በብዙ አገራዊና አካባቢያዊ ጉዳዮች ላይ ከሀገር መሪ የማይጠበቅ የግንዛቤ ክፍተት እንዳለባቸው ያጋልጣል እየተባለ ነው ተቾች ስለምን ትራምፕ በተከሰሱበት ወቅት መጣው አልመሰከሩም ሲል ደራሲው ጆን ቦልተንን ይጠይቃሉ ዶናልድ ትራምፕ ያንን ጊዜ ጆን ቦልተንን ጅላጅል ሽማግሌ እንዲሁም ብቃት የሌለው ሲሉ ወርፈዋቸው ነበር ለማንኛውም ዋይት ሃውስ መጽሐፉ ወደ ህዝብ እንዳይሰራጭ በተቻለው እየደከመ ቢሆንም ትላልቅ ሚዲያዎች ግን የመጽሐፉን ቅጂ እጃቸው ሳይገባ አልቀረም የአሜሪካ ሚዲያ ከመጽሐፉ ውስጥ 6 ዋና ጉዳዮች ያላቸውን እንዲህ አስቀምጠዋል አንደኛ ትራምፕ በድጋሚ ለመመረጥ ቻይናን ተባበሪኝ ብለዋት ነበር ቦልተን በመጽሐፋቸው ውስጥ ትራምፕና የቻይናው አቻቸው ሺጂንፒንግ በቡድን 20 የበለጸጉ አገሮች ስብሰባ ላይ መገናኘታቸውን ያወሱና በዚያው ስብሰባ ላይ ትራምፕ ሺንን እኔ እንድመረጥ እርዳኝ እንዳላቸው ያሳሉ ትብብሩ ደግሞ የአሜሪካ ገበሬዎች የሚያመርቱትን ሶያ አተር እና ስንዴ ቻይና በብዛት ብትገዛ የአሜሪካ ገበሬዎች ትራምፕን እንደሚመርጡ በማስረዳት ነበር ሁለተኛ ቻይና ሙስሊሞችን የምታግትበትን ማጎሪያ ትራምፕ አሞካሽተውታል ቻይና በሽንጃንግ ክልል ወደ 1 ሚሊዮን የሚጠጉ ሙስሊሞችን ማጎሪያ ካምፕ ውስጥ እያስገባች የራሷን ርዕዮተ ዓለም ታጠምቃቸዋለች ባለፈው ረቡዕ ትራምፕ ይህ አግባብ እንዳልሆነ ጠቅሰው የቻይናው ባለስልጣናት ላይ ማዕቀብ መጣላቸው ይታወሳል
ሆኖም ግን ቦልተን ባጋለጡት ሚስጥር የቻይናው መሪ ገና ማጎሪያውን ለመገንባት ሲያስቡ ስለዚህ እቅዳቸውና ስለ ግንባታው ጠቃሚነት ለዶናልድ ትራምፕ አማክረዋቸው ነበር። ትራምፕ በጣም አሪፍ ነገር ነው ብለው በጉዳዩ እንዲገፉበት አበረታተው ነበር። ሶስተኛ ዶናልድ ትራምፕ ከሁለት ጊዜ በላይ መመረጥ ይፈልጋሉ። በአሜሪካ ህገ መንግስት አንድ ፕሬዝዳንት ከሁለት ጊዜ በላይ የስልጣን ዘመን ቆይታ መመረጥ አይችልም። ቦልተን በመጻፋቸው እንዳጋለጡት ዶናልድ ትራምፕ ከቻይናው አቻቸው ጋር በነበራቸው አንድ ስብሰባ የአሜሪካ ህዝብ ህገ መንግስቱን እንዲሻሻልና እርሳቸው ከሁለት ጊዜ በላይ የስልጣን ዘመን እንዲያገለግሉ እንደሚፈልጉ ነግረዋቸዋል። ይህ የአሜሪካውያን ፍላጎት የእርሳቸው ፍላጎትም እንደሆነ ጠቅሰዋል። አራተኛ ዶናልድ ትራምፕ ዩናይትድ ኪንግደም የኒውክሌር ጦር መሳሪያ እንዳላት አያውቁም ነበር። ብሪታንያ ከአሜሪካና ከሶቪየት ህብረት ቀጥላ የአቶሚክ መሳሪያን የሞከረች ሶስተኛዋ ሀገር እንደሆነች ይታወቃል። ይህም በ1952 እንደ ፈረንጆቹ አቆጣጠር ነበር። ዶናልድ ትራምፕ ግን ዩናይትድ ኪንግደም ኒውክሌር አላት ሲባል ተገርመው ነበር። በ2018 አንድ ስብሰባ ከያኔዋ የዩናይትድ ኪንግደም ጠቅላይ ሚኒስተር ቴሬሳ ማይ ጋር ሳሉ አንድ ባለስልጣን የኒውክሌር ኃይል ባለቤት ብሪታንያን ብሎ ሲጠቅስ ትራምፕ ቀበል አድርገው እንዴ ምን ትቀልዳለህ ብሪታንያ ኒውክሌር አላት እንዴ ብለው ጠይቀዋል። ቦልተን እንደሚሉት ዶናልድ ትራምፕ በወቅቱ እንደዚያ ያሉት ቀልድ ለመፍጠር አልነበረም፣ የምርም አያውቁም ኖሯል። አምስተኛ ፊንላንድ የራሺያ አካል ነበር የምትመስላቸው። ቦልተን ይህንን ሲያስረዱ በአንድ ወቅት የራሺያውን ፑቲንን በፊንላንድ ዋና ከተማ ሄልሲንኪ ከማግኘታቸው በፊት ዶናልድ ትራምፕ ፊንላንድ የራሺያ አካል ናት ወይስ ራሷን ችላ ሀገር ሆናለች ብለው ጠይቀዋቸዋል። ስድስተኛ በትራምፕ የማያሾፍ የዋይት ሃውስ ሰራተኛ የለም። ቦልተን በመጻፋቸው ትራምፕ በገዛ ቤተ መንግስታቸው ውስጥ እንዴት ያሉ መቀለጃ እንደሆኑ ያስረዳሉ። ቦልተን ራሳቸው ስራ ሲጀምሩ የያኔው የፕሬዝዳንት ቢሮ ኃላፊ ጆን ኬሊ እንዳስጠነቀቋቸው አስታውሰዋል። የሥራ ቦታ እንዳይመስልህ ሁሉም ነገር ቀልድ ነው፣ አንተም ታየዋለህ ብለዋቸው ነበር። በዶናልድ ትራምፕ ላይ ማሾፍ የተለመደ እንደሆነ ሲያብራሩ አሁን ያሉት የውጭ ጉዳይ ሚኒስተር ማይክ ፖምፒዮ ሳይቀር የትራምፕ ወዳጅ ይምሰሉ እንጂ በአንድ ወቅት ፕሬዝዳንት ትራምፕን ይህ ደደብ ሰውዬ እንዳላቸው መስክረዋል። ቦልተን ባልተሰራጨው መጽሐፋቸው ከዚህም በላይ በርካታ ያልተሰሙ ጉዶችን አጋልጠዋል ይላሉ የአሜሪካ መገናኛ ብዙሃን። ውድ የዩቲዩብ ቻናል ቤተሰቦች መረጃው ይህንን ይመስላል። መረጃው ከተመቻችሁ ላይክ እና ኮሜንት ሼር ማድረግ አትርሱ። ሰብስክራይብ በማድረግም ቤተሰብ ይሁኑ። ፈጣሪ ኢትዮጵያና ሕዝቦቿን ይጠብቅ።